ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ታህሳስ 16 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። በጋምቤላ ክልል የጸጥታ ችግር ይስተዋልባቸዋል በተባሉ አካባቢዎች ላይ የሰዓት እላፊ ገደብ መጣሉን፣ ግጭት ተፈጥሮባቸው በነበሩ አካባቢዎች መንግስት ለህዝቡ ማቋቋሚያ የሚበጅተው በጀት በትክክል ጉዳት ለደረሳቸው አካላት እንዲውል ማሳሰቢያ መሰጠቱን፣ የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓሉን ለማክበር ደረጃውን የጠበቀ ዝግጅት ማድረጉን ማስታወቁን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በጋምቤላ ክልል የጸጥታ ችግር ይስተዋልባቸዋል በተባሉ አካባቢዎች ላይ የሰዓት እላፊ ገደብ ተጣለ። በጋምቤላ ክልል የጸጥታ ችግር ይስተዋልባቸዋል በተባሉ አካባቢዎች ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ድረስ የሰዓት እላፊ ገደብ መጣሉን የክልሉ መንግስት አስታውቋል። የክልሉ መንግስት ትናንት ምሽት 11 ሰዓት ተኩል ገደማ ባወጣው መግለጫ ለስራ ከተመደቡ የጸጥታ ኃይሎች በስተቀር ሰዎችም ሆኑ ተሽከርካሪዎች በሰዓት እላፊ ወቅት እንዳይንቀሳቀሱ የከለከለ ሲሆን ይህ የሰዓት እላፊ ገደብ ለምን ያህል ጊዜ እንደሚቆይም አልተገለጸም። በክልሉ ሰላምና መረጋጋት እንዲሰፍን የህብረተሰቡ ክፍል የተጣሉ ገደቦችን በማክበርና በማስከበር ረገድም ኃላፊነቱን እንዲወጣ ክልሉ ጥሪ አቅርቧል። የክልሉ መንግስት የሰዓት እላፊውን ያወጀው በክልሉ በተለይም በጋምቤላ ከተማ እንዲሁም በጋምቤላና ኢንታግ ወረዳዎች ከህዳር 28 ጀምሮ በተከሰቱ ግጭቶችና የጸጥታ መደፍረስ ሳቢያ የሰዎች ህይወት መጥፋቱንና የአካል ጉዳት መድረሱን ተከትሎ ነው። በጋምቤላ ክልል በቀጠለው የጸጥታ መደፍረስ በትናንትናው ዕለት ብቻ ከ100 በላይ ሰዎች ጉዳት ደርሶባቸው ወደ ሕክምና ተቋማት መሄዳቸውንም ዓለም አቀፉ ድንበር የለሽ የሐኪሞች ቡድን አስታውቋል። ኢሰመኮ ታህሳስ 12 2018 ዓ.ም ባወጣው መግለጫ በክልሉ በተለያዩ ጊዜያት የሚፈጠሩ ግጭቶችን በዘላቂነት ለማስቆም ተጠያቂነትን ለማረጋገጥና ወደፊት ተመሳሳይ የሰብአዊ መብት ጥሰቶች እንዳይከሰቱ ለመከላከልም የፌዴራሉና የክልል መንግስታት ተገቢ እርምጃዎችን ሊወስዱ ይገባል ማለቱ ይታወሳል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በጋምቤላ ክልል የሚከሰቱ ግጭቶችና የሰላም መደፍረሶች በክልሉ ያለውን የሰብአዊ መብቶች ሁኔታ ለማሻሻል የሚደረጉ ጥረቶችንና እርምጃዎችን እየተፈታተኑ እንደሆነ መናገራቸው በመግለጫው ላይም ተጠቅሷል። ግጭት ተፈጥሮባቸው በነበሩ አካባቢዎች መንግስት ለህዝቡ ማቋቋሚያ የሚበጅተው በጀት በትክክል ጉዳት ለደረሰባቸው አካላት እንዲውል ማሳሰቢያ ተሰጠ። የሰላም ሚኒስቴር ከህዝብ ተወካዮች ምክር ቤት ጋር በመተባበር በሰላም አካቶ ትግበራ ዙሪያ የግንዛቤ ማስጨበጫ የውይይት መድረክ አካሂዷል። ምክር ቤቱ በሚያካሂደው የህዝቡ ውክልና ስራ ህዝቡ ከሚያነሳቸው የልማት፣ የመልካም አስተዳደር፣ የፕሮጀክቶች መጓተት ጥያቄዎች ውስጥ አንዱ የሰላም ጉዳይ በመሆኑ በቼክ ሊስት ውስጥ ቅድሚያ ሰጥቶና አካቶ እየሰራ ነው ተብሏል። አባላቱ በክትትልና ቁጥጥር ስራም እያንዳንዱ ቋሚ ኮሚቴ የሚከታተለው አስፈጻሚ መስሪያ ቤት የሰላምን ጉዳይ አካቶ እየሰራ መሆኑን ማረጋገጥ ይኖርበታል ሲሉ ገልጸዋል። የምክር ቤቱ አባላት አክለውም የልማት ለሰላም መስፈን ቁልፍ ሚና እንዳለው፣ ሰላም ሲኖር ሴቶች፣ ህጻናት፣ ወጣቶች፣ አረጋውያንና አካል ጉዳተኞች ተጠቃሚ እንደሚሆኑ፣ በአንጻሩ ሰላም ሲጠፋ ደግሞ እነዚህ ቁልፍ የህብረተሰብ ክፍሎች የሚጎዱ በመሆናቸው ምክር ቤቱ የክትትልና ቁጥጥር ስራውን እንደሚያጠናክርም ተመላክቷል። በሌላ በኩል ደግሞ ግጭት ተፈጥሮባቸው በነበሩ አካባቢዎች መንግስት ለህዝቡ ማቋቋሚያና ለልማት የሚበጅተው በጀት በትክክል ጉዳት ለደረሰባቸው የማህበረሰብ ክፍሎች ካልደረሰ ተመልሰው የሰላም መደፍረስ መንስኤ ሊሆን ስለሚችል ተገቢውን ክትትልና ቁጥጥር ማድረግ እንደሚገባም ማሳሰቢያ ተሰጥቷል። በሀገሪቱ ዘላቂ ሰላምን ለማስፈን የሽግግር ፍትህ ሀገራዊ የምክክር ኮሚሽን ስራንና በበጎ ፈቃድ ወጣቶች እየተሰሩ ያሉትን ስራዎች ማጠናከር፣ በተጨማሪም ሀገርና ህዝብ እንዳይረጋጋ ቀን ከሌሊት በሚሰሩ የሚዲያ አካላት ላይ ተገቢውን ክትትል ማድረግ እንደሚያስፈልግም ተገልጿል። የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓሉን ለማክበር ደረጃውን የጠበቀ ዝግጅት ማድረጉን አስታወቀ። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል 9ኛ ዓመት የምስረታ በዓሉን ከጥር 15 እስከ ጥር 19 ቀን 2018 ዓ.ም በተለያዩ መርሃ ግብሮች ያከብራል ተብሏል። በዓሉን በማስመልከትም ጋዜጣዊ መግለጫ የሰጡት የአንደኛ አየር ምድብ አዛዥና የበዓሉ አስተባባሪ ብርጋዴር ጄኔራል ብሩክ ሰይፉ ባህሉ የሀገራችን ገጽታ ለማጉላት የሀገራችንን የአቪዬሽን ተስፋ ለማነሳሳት ጀግኖችን ለማክበርና የቱሪስት መስህብ ለመሆን
ምቹ ሁኔታም ይፈጥራል ብለዋል። ዝግጅቱ በአራት መሪ ቃል በተለያዩ ዝግጅቶች እንደሚከበርም ተናግረዋል። ብርጋዴር ጀነራል ብሩክ ሰይፉ የአንበሶች ሰማይ ኢትዮጵያ በሚል መሪ ቃል የኢትዮጵያ፣ የዩናይትድ አረብ ኤሚሬትስ፣ የሩሲያ፣ የሞሮኮና የቼክ ሪፐብሊክ በጋራ የአየር ትርኢት የሚካሄዱበት ደማቅ ዝግጅት ይካሄዳልን ብለዋል። የወደፊቱን የአቪዬሽን አቅም በጋራ እንገንባ በሚል መሪ ቃል በሚካሄደው ዝግጅት ደግሞ የኢትዮጵያ አየር መንገድን ጨምሮ የቻይና፣ የህንድ፣ የአሜሪካና የደቡብ አፍሪካ ታላላቅ ኩባንያዎች ከ25 በላይ በአቪዬሽን ቴክኖሎጂ ላይ የተሰማሩ ኩባንያዎች የሚሳተፉበት ኤክስፖም ይካሄዳል ተብሏል። የጋራ ስራዎችን አጠናክረን የተረጋጋ ዓለም እንገንባ በሚል መሪ ቃል በሚካሄደው ዝግጅት የአፍሪካ አየር ኃይሎች የሚሳተፉበት ፎረም የሚካሄድ ሲሆን በዚህም ታላላቅ የዓለማችን የአቪዬሽን ባለሙያዎችም ይሳተፉበታል ተብሎ ይጠበቃል ሲሉ ብርጋዴር ጀነራል ብሩክ ገልጸዋል። አዛዡ በመጨረሻም ሀገርን በማገልገል የሚገኝ ክብርን መዘከር በሚለው መርሃ ግብር ውስጥ የሀገራችን ከፍተኛ የመንግስት ባለስልጣናትና የሰራዊቱ ከፍተኛ አዛዦች በተገኙበት ጀግኖች ሰማዕታትን በመዘከርና በህዝባዊ ውይይት ይከናወናልን ብለዋል። ብርጋዴር ጀነራሉ በዓሉን ለማስተናገድ ደረጃውን የጠበቀ ቦታ መዘጋጀቱም የጠቆሙ ሲሆን በዚህም ታሪካዊ በዓልን መላው ህዝባችን እንዲታደም የአየር ኃይሉ ጥሪውን ያቀርባልን ብለዋል። የውጭ ጉዳይ ሚኒስቴር ከሰሞኑ የስራና የነጻ የትምህርት ዕድል ማረጋገጫና ውክልና እየሰጠ ነው በሚል የተሰራጨው መረጃ ሐሰት መሆኑን ገለጸ። ከሰሞኑ በተለያዩ የማህበራዊ ሚዲያ ገጾች የስራና የነጻ ትምህርት ዕድል ማረጋገጫና ውክልና እንሰጣለን የሚል የውጭ ጉዳይ ሚኒስቴር ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ስምና ፊርማ ያረፈበት ደብዳቤ ሲሰራጭ ቆይቷል። ይህንንም ተከትሎ የውጭ ጉዳይ ሚኒስቴር በማህበራዊ የትስስር ገጾች እየተሰራጨ ያለው መረጃ ከእውነት የራቀ መሆኑን በዛሬው ዕለት አስታውቋል። የውጭ ጉዳይ ሚኒስቴር ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ስምና ሐሰተኛ ፊርማ በመጠቀም የስራና የነጻ ትምህርት ዕድል ማረጋገጫና ውክልና እንደሰጡ በማስመሰልም በማህበራዊ ሚዲያ ሐሰተኛ መረጃዎች እየተሰራጩ እንደሚገኙ ለመረዳት መቻሉን ተቋሙ አስታውቋል። የውጭ ጉዳይ ሚኒስቴርና ሚኒስትሩ የስራና የነጻ ትምህርት ዕድልን በተመለከተ ለማናቸውም አካል ውክልና እንዳልሰጠ የተገለጸ ሲሆን ስለሆነም ህብረተሰቡ ከእንዲህ አይነት ህገወጥ የማጭበርበርና የማታለል ወንጀሎች ራሱ እንዲጠብቅ አሳስቧል። በተቋሙም ሆነ በሚኒስቴሩ ዶክተር ጌዲዮን ጢሞቴዎስ ስም የሚያጭበረብሩ ህገወጦችን ከሚመለከተው አካል ጋር በመሆን የህግ ተጠያቂ እንዲሆኑ ለማድረግም ተቋሙ እየሰራ መሆኑንም አስገንዝበዋል። ጠቅላይ ሚኒስትር አብይ አህመድ ለፈረንጆች የገና በዓል የእንኳን አደረሳችሁ መልእክት አስተላለፉ። ጠቅላይ ሚኒስትር አብይ አህመድ ለፈረንጆቹ የገና በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በዓሉን አስመልክተውም በማህበራዊ የትስስር ገጻቸው ባስተላለፉት መልእክትም በመላው ዓለም የገናን በዓል ለሚያከብሩ የኢትዮጵያ ቤተሰቦች በሙሉ መልካም የገና በዓል እንዲሆንላቸውም ተመኝተዋል። ይህ ወቅት የሚያስታውሰን መልካምነት፣ ድንበር ተሻጋሪ መሆንንና ተስፋን በጋራ መገንባት እንደምንችል ነው ሲሉም አውስተዋል። በተለያዩ የዓለማችን ክፍሎች የገና በዓል በተለያዩ ሁኔታዎች እየተከበረ ይገኛል። እንደ አውሮፓውያን አቆጣጠር በመላው ዓለም የሚገኙ የክርስትና እምነት ተከታዮችም የኢየሱስ ክርስቶስን ልደት በማሰብ የገናን በዓል በልዩ ልዩ ሃይማኖታዊ፣ ባህላዊ ስነስርዓቶች እያከበሩ ይገኛሉ። የስጦታ ልውውጥና የማህበራዊ ትስስር የሚጎለበትበት ይህ ወቅት ሲሆን በሚሊዮን የሚቆጠሩ ሰዎችም ለወዳጅ ዘመዶቻቸው ስጦታዎችን በመለዋወጥና የጋራ ማዕድ በማዘጋጀት በዓሉን እያሳለፉ ይገኛሉ። በዓሉ ትናንት ምሽት በዋዜማ ጸሎቶችና የሻማ ማብራት ስነ ስርዓቶች የተጀመረ ሲሆን ዛሬ ደግሞ በቤተክርስቲያን አምልኮችና በቤተሰብ ስብሰባዎች ቀጥለው ይውላሉ። በተለይ በታላላቅ የዓለም ከተሞች የጎዳና ላይ መብራቶች ያጌጡ የገና ዛፎች ለበዓሉ ልዩ ድምቀትን ሰጥተውታል። የዕለተ ሐሙስ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን